ሞት ፍርድ ተፈርዶባቸው በልዩነት ያመልካሉ። በጉብራኗ የሆነባት ምድር ስለሚታያቸው በልዩነት ያመልካሉ። እግዚአብሔርን በመከተል በማምለክ የኖረ ሙሴ ከሞተ በኋላ ተተኪ ሆኖ ሄደው ሕዝቡን ሰብስቦ እንደዚህ ያለ እግዚአብሔር ምን እንዳደረገ ታውቃላችሁ? በልዩነት እሱን ያላመለከ በልዩነት እሱን ያልተከተለ ትውልድ እንደ በምድረ በዳ እንዳለቀ ታውቃላችሁ? እግዚአብሔር አሞራውያንን፣ ኬጣውያን እነዚህ ነገስታት ታላላቆችን እንዴት በፊታችሁ እንዳዋረደ ታውቃላችሁ? እስራት አልከለከላቸውም። ተገርፎ ቁስል እያለ ሌሊት በዜማ እግዚአብሔርን ሲያመልኩ ይላል። የወይኑ መሰረት ምን ሆነ? ተናወጠ ይላል። በልዩነት እግዚአብሔርን የሚያመልክ ትውልድ መከራ አያቆመው። ሰላም ለእናንተ ይሁን ቅዱሳን፣ እንዴት ናችሁ? እንደ እግዚአብሔር ፍቃድ ደግሞ ዛሬ እግዚአብሔርን ቃል ወደ እናንተ መጥቻለሁ። የእግዚአብሔርን ቃል መጀመሪያ ማነበው ዘፍጥረት ምዕራፍ 4 ቁጥር 26 ጀምሮ ያለውን ላንብበው። ከዛም በኋላ መልእክቴ ያለው ዘፍጥረት ምዕራፍ 5 ላይ ያለው ቁጥር 22 እስከ 24 ያለው ነው። መጀመሪያ ለመነሻነት ላንብበው ምዕራፍ 4 ዘፍጥረት ላይ እንደዚህ ይላል። ቁጥር 25 ጀምሮ አዳምም ደግሞ ሚስቱን አወቀ፣ ወንድ ልጅን ወለደ። ስሙንም ቃኤል በገደለው በአቤል ፈንታ እግዚአብሔር ሌላ ዘር ተክቶልኛል ስትል ሴት አለችው። ሴትም ደግሞ ወንድ ልጅ ተወለደለት፣ ስሙንም ሄኖስ አለው። በዚያን ጊዜ በእግዚአብሔር ስም መጠራት ተጀመረ። የዚያን ጊዜ የእግዚአብሔር ስም መጠራት ተጀመረ። ምዕራፍ 5 ቁጥር 22 እስከ 24 ሄኖክም አካሄዱን ከእግዚአብሔር ጋር አደረገ። መቱሳላን ከወለደ በኋላ የኖረበት 200 ዓመት ሆነ፣ ወንዶችና ሴቶችን ወለደ። ሄኖክም የኖረበት ዘመን ሁሉ 365 ዓመት ሆነ። ሄኖክም አካሄዱን እግዚአብሔር ጋር ስላደረገ አልተገኘም፣ እግዚአብሔር ወስዶታልና ይላል። እንጸልያለን። እግዚአብሔር በዚህ ቃል መሰረት እንዲጎበኘን፣ የእግዚአብሔር ታላቅነት ከኛ ጋር እንዲሆን፣ መንፈስ ቅዱስ ክርስቶስን እንዲያከብር አብረን እንጸልይና የቃሉን ሐሳብ እናያለን። እግዚአብሔር አምላካችንና አባታችን ሆይ በዘመናት መካከል ብቻህን ጻድቅ የሆንክ፣ አሁንም በቃሊ ታማኝ የሆንክ፣ በስራ ሁሉ ጻድቅ የሆንክ ቃልን እንድትናገር መንፈስ ቅዱስ አብረህ በመካከላችን እንድትሆን ክርስቶስን እንድትገልጠው ለሚሰሙ ጸጋ ለኔ ደግሞ የቃልን ደጅ እንድትከፍት ነው ጸልያለሁ። ማንኛውም የጠላት እቅድና እንቅስቃሴው በኢየሱስ ስም ኃይሉ የታሰረ ይሁን። ቃልን በኃይል ግለጠው። ክርስቶስን ከፍ አድርጎ በመካከላችን መንፈስ ቅዱስ ስለ ሁሉ እንባርካለን። ሕያው በሆነ ተስፋችን በኢየሱስ ስም ይሄን ቃል ዛሬ ዘፍጥረት ምዕራፍ 2 ቁጥር 22 እስከ ምዕራፍ 5 ዘፍጥረት ምዕራፍ 5 ከቁጥር 22 እስከ 24 ያለውን ሐሳብ ነው የምናየው። ነገር ግን ቃሉን ቀጥታ መነሻነት መያያዝ ያለበት ምዕራፍ 4 ላይ ከቁጥር 25 እስከ 26 ያለውን ቃል እንዳነበብኩት እግዚአብሔር እዚህ ጋር እንደዚህ በምድሪስ ነው በልዩነት እግዚአብሔርን ማምለክ በምድሪስ እግዚአብሔርን በልዩነት ማምለክ እግዚአብሔር በልዩነት ማምለክ በዚህ ሰዓት ዘፍጥረት አሁን ባነበብኩት ቃል ላይ ምንድነው የሚለው? ምዕራፍ 4 ላይ ቁጥር 25 ላይ እግዚአብሔርም አዳምም ደግሞ ሚስቱን አወቀ፣ ወንድ ልጅን ወለደ። ስሙንም ቃኤል በገደለው በአቤል ፈንታ እግዚአብሔር ሌላ ዘር ተክቶልኛል ሲል ሴት አለ። ለሴትም ደግሞ ወንድ ልጅ ተወለደ፣ ስሙንም ሄኖስ አለው። በዚያን ጊዜ እግዚአብሔር ስም መጠራት ተጀመረ ይላል። እግዚአብሔርን በልዩነት የሚያመልክ ትውልድ መጀመሪያ አዳምና ሔዋን 2 ልጆች ወልዶ ነበሩ። ከተወለዱት አቤልን ወንድምየው ቃኤል በመቅናት ከገደለ በኋላ እግዚአብሔርን ማምለክ በትክክለኛ እግዚአብሔርን የሚያመልክ ትውልድ ተቋርጦ ነበርና እግዚአብሔር ደግሞ እንደገና ሔዋንን ሲያስባት እናያለን። ካሰባት በኋላ ወንድ ልጅን ወለደች ይላል። እግዚአብሔር ሌላን ዘር ተክቶልኛል ስትል ሴት አለችው ይላል።
እና እግዚአብሔር እንደገና አሁን የእግዚአብሔርን ስም ያስጠራ እግዚአብሔርን የሚያመልክ ትውልድ በቅናት ተነሳስቶ ቃየል ከገደለ በኋላ እግዚአብሔር በትክክል የሚያመልክ ትውልድ አልነበረም። ለምን? የቃየል አካሄድ በኃጢአት የተያዘ እግዚአብሔርን ደስ የማያሰኝ መስዋዕት፣ እግዚአብሔርን ደስ የማያሰኝ አምልኮ ስለነበረ፣ ስለዚህ ከዛም በኋላ እግዚአብሔር የሰጣት ያ ሴት ወንድ ልጅን ወለደ። እግዚአብሔር ደግሞ ለሱም ልጅን ሰጠው ይላል። ሄኖስ የተባለው ልጁ በዚያን ጊዜ እግዚአብሔር ስም መጠራት ተጀመረ። እግዚአብሔር በትክክለኛ አምልኮ መመለክ ጀመረ። ስለዚህ እግዚአብሔርን ርዕሴ እንደዚህ ነው። አሁንም በጣም እንድሰሙ እግዚአብሔርን በልዩነት ማምለክ። እንዴት ነው እግዚአብሔርን በልዩነት ማምለክ የሚቻለው? ብዙ እግዚአብሔርን የሚያመልኩ ሰዎች አሉ፣ ግን በሚያመልኩ መካከል በልዩነት እግዚአብሔርን ማምለክና በልዩነት ማምለክ ይለያል። ስለዚህ እግዚአብሔርን በልዩነት ማምለክ እዚህ ጋር ልክ ምዕራፍ 5 ላይ ገና ቁጥር 1 ላይ ሲጀምር እንዲሆነ ሰዎች በምድር ላይ መብዛት ጀመሩ። በመጀመሩ ጊዜ ሴት ልጆች ተወለዱ። የእግዚአብሔር ልጆች የሰው ሴት ማን ነው? ምዕራፍ 5 ላይ የአዳም ትውልድ መጽሐፍ ይህ ነው። እግዚአብሔር አዳምን በፈጠረ ቀን በእግዚአብሔር ምሳሌ አደረገው። የተፈጠረ አዳም በእግዚአብሔር ምሳሌ አደረገው ሲባል ምን ማለቱ ነው? እግዚአብሔርን በሚመስል አኗኗር፣ እግዚአብሔርን በሚቀድስ አኗኗር፣ እግዚአብሔርን ደስ የሚያሰኝ አምልኮ እየሰጠ እንዲኖር በምሳሌው እግዚአብሔር ፈጠረ። አዳምም 200 ዓመት 30 ዓመት ኖረ። ልጅንም በምሳሌ እንደ መልኩ ወለደ። ስሙንም ሴት ብሎ ጠራው። የሚገርም ነገር። እንደገናም አዳም ለምንድን ነው ቃየል እያለ መጀመሪያ ተወለዱ? እንደገና የዘር ሐረግ እዚህ ጋር ሲጀምር የሚጠራው በሴት ሲጀምር እናያለን። ምዕራፍ 5 ላይ ለምንድን ነው በዘር ሐረግ ውስጥ የአዳም ልጆች ላይ ሴት ቅድሚያ? እግዚአብሔርን በትክክል የሚያመልክ ትውልድ፣ እግዚአብሔርን በትክክል የሚከተል ትውልድ ስለመጣ እግዚአብሔር ፊት አድርጎ ሲያስቀምጥ እናያለን። ስለዚህ ይህንን እግዚአብሔርን በሚያመልክ ትውልድ መካከል፣ እግዚአብሔርን በሚከተል በሴት ትውልድ መካከል፣ የእግዚአብሔርን ሐሳብ በሚጠሩበት መካከል በጣም የሚገርም ነገር የሄኖስ ዘሮች ከተወለዱ በኋላ ከሴት የመጣው ትውልድ እግዚአብሔርን ማምለክ ሰዎች ትውልድ በተውበት ዘመን እግዚአብሔርን ማምለክ ጀመሩ። እንዲያውም እና ወይ ቀለል ያለ አማርኛ ምንድነው? ሰዎች ቅዱስ ስሙን በመጥራት እግዚአብሔርን ማምለክ የጀመሩት በዚያን ጊዜ ነበር። ከሴት በኋላ ሄኖስ ከተወለደ በኋላ የእግዚአብሔር ስም ቅዱስ ስሙ መጠራት ተጀመረ። ቅዱስ ስምን እየጠራ በሚያመልክ ትውልድ መካከል፣ በኃጢአተኛ መካከል፣ እግዚአብሔርን በልዩነት እየተከተለ በሚያመልክ መካከል፣ እግዚአብሔርን እያመለከ በሚከተል መካከል በልዩነት የሚያመልክ ደግሞ ተገኘ። ማን? ሄኖክ። ለምን ሲባል መጽሐፍ ቅዱስ ሲናገር ሄኖክ አካሄዱን እግዚአብሔር ጋር አደረገ ይላል። እግዚአብሔር ጋር ስላደረገ አልተገኘም። ለምን? በሚያመልክ ትውልድ መካከል፣ እግዚአብሔርን በሚከተል ትውልድ መካከል ለቃሉ በመገዛት ለሱ በመኖር እግዚአብሔርን በልዩነት ይከተል ነበረ። ወገኔ አምልኮም ይለያል። እግዚአብሔርን በልዩነት ማምለክ በአመፀኛ ትውልድ መካከል ኃጢአተኞች በምድር ላይ በበዙበት በዛው ዘመን እግዚአብሔርን የሚያመልክ ትውልድ ቢፈጠርም በሚያመልክ ትውልድ መካከል ሄኖክ ግን እግዚአብሔርን በልዩነት አመለከ። በጣም መጽሐፍ ቅዱስ ሲናገር የቃየል ትውልድ ታውቃላችሁ፣ በኃጢአትና በአመፅ ምድር ላይ እየበዙ በአምልኳቸውና በአካሄዳቸው እግዚአብሔርን በሚያሳዝኑበት ወቅት ላይ እግዚአብሔርን የሚያመልክ ትውልድ መካከል በልዩነት የሚያመልክ እንዴት በልዩነት ማምለክ ቻለ? እንዴት አካሄዱን፣ እርምጃውን፣ አረማመዱን ከእግዚአብሔር ጋር በማድረግ ሄኖክ እንዴት ነው እግዚአብሔርን በልዩነት ማምለክ የጀመረው? ሄኖክ ሲባል ለእግዚአብሔር የሚሰጠው አምልኮ በቅድስና በልዩነት ለእግዚአብሔር በመስጠት ይሁላችሁ። ይህን ስናገር እግዚአብሔር ቃል አንድ ቃል በውስጥ ይመጣል። ምንድን ነው የእግዚአብሔር ቃል? በመጨረሻ ኢያሱ መጽሐፍ ላይ
ኢያሱ የእስራኤል ሽማግሌዎችን መሪዎችን ሰብስቦ እግዚአብሔር ያደረገውን ቸርነት እግዚአብሔር ያደረገውን ታላቅነት በምድረ በዳ ላይ በግብጽ ላይ ያደረገው እግዚአብሔርን በመከተል በማምለክ የኖረ ሙሴ ከሞተ በኋላ ተተኪ ሆኖ ሄደው ህዝቡን ሰብስቦ እንደዚህ ያለ እግዚአብሔር ምን እንዳደረገ ታውቃላችሁ? በልዩነት እሱን ያላመለከ በልዩነት እሱን ያልተከተለ ትውልድ እንደ በምድረ በዳ እንዳለቀ ታውቃላችሁ። እግዚአብሔር አሞራውያንን ኬጣውያን እነዚህ ነገስታት ታላላቆችን እንደ በፊታችሁ እንዳዋረደ ታውቃላችሁ። ነገር ግን ይህን እያወቃችሁ ይህን ያደረገውን ይህን ያዳነውን ያስመለጠውን ያወጣውን ከባርነት እግዚአብሔርን ማምለክ ትታችሁ በዙሪያ እንዳሉ አምልኳችሁ እግዚአብሔርን የማስደሰት ከሆነ ለራሳችሁ ዛሬ የምታመልኩትን ምረጡ። እኔና ቤቴ ግን እግዚአብሔርን እናመልካለን። ኢያሱ ይሄን ያለው እናንተ ምረጡ። እያመለካችሁ እግዚአብሔርን ደስ የማሰኝ አኗኗርና አምልኮ የምታደበላልቁ ከሆነ አደበላል። እኔና ቤቴ ግን እግዚአብሔርን እናመልካለን። ለምንድነው በልዩነት እግዚአብሔርን ለማምለክ ኢያሱ የወሰነው? እሱም ቤቱን ለማምለክ የወሰነው የእግዚአብሔርን ውለታ የማይረሳ ትውልድ የእግዚአብሔርን ውለታ ይሄን መሳፍንት ላይ ይናገራል። እግዚአብሔር ለአባቶቻቸው ያደረገው ነገር የማያውቅ ትውልድ ተነሳ ይላል። ቸርነቱን የሚረሳ ትውልድ፣ እግዚአብሔር ያደረገውን ተአምራቱን የረሳ የእግዚአብሔር ታላቅነትን የረሳ ትውልድ ተነሳ ይላል። ሰው እንደፈለገ እንደ ልቡ እንደመሰለው የሚሄድበት ዘመን ሆነ የመሳፍንት ዘመን። አሁን ያለንበት ዘመን ያ ይመስላል። ስለዚህ ሄኖክ አካሄዱን ከእግዚአብሔር ጋር አድርጎ ከሚያመልክ ትውልድ መካከል ልቆ እግዚአብሔርን አመለከ። እግዚአብሔርን በልዩነት አመለከ። ስለዚህ እግዚአብሔር ወሰደው፣ አልተገኘም። እግዚአብሔር ወሰደው። ፈሪሃ እግዚአብሔር በሌለበት የቃሉን ሐሳብ ትውልድ እየናቀ በሚሄድበት በዛ ዘመን እግዚአብሔርን በልዩነት አመለከ። እግዚአብሔርን በልዩነት ያመለኩ ሰዎች መጽሐፍ ቅዱስ የምናገራቸው የተወሰኑ ሰዎችን ማየት እንፈልጋለን። ማን ነው እግዚአብሔርን በልዩነት ያመለከው? የሚገርም ነገር ሙሴ እግዚአብሔርን በልዩነት አምልኳል። በመጽሐፍ ቅዱስ መጀመሪያ ጀምራቸው ስታዩ አቤል እግዚአብሔርን በልዩነት አምልኳል። ከሴት በኋላ ሄኖስ እግዚአብሔርን የሚያመለኩ ትውልዶች አሉ። በመስዋዕታቸው እግዚአብሔርን ደስ ያሰኘ እግዚአብሔርን በልዩነት ያመለኩ አሉ። በጣም የሚገርም እንደገና ኢያሱ በጣም ይገርመኛል። እዛ ጋር ኢያሱ መጽሐፍ ላይ ምዕራፍ 24 ላይ ስታነቡ በቃ እግዚአብሔር ያደረገውን ውለታውን እሱን ትታችሁ እሱን ማምለክ ትታችሁ ሌላን ብታመልኩ በዙሪያ ያሉትን አማልክትን እንደነሱ እንሆናለን ብትሉ አምልኮ የተቀላቀለ አምልኮ፣ የተደበላለቀ አምልኮ፣ ንጹህ ያልሆነ አምልኮ፣ ነውር ያለበት አምልኮ፣ ለእግዚአብሔር ደስ የማሰኝ አምልኮ እናንተ የምታደርጉትን ምረጡ፣ እኔና ቤቴ ግን አለ። ዛሬ እንደ ኢያሱ እግዚአብሔርን በልዩነት ለማምለክ ማን ነው የሚወስነው? ማን ነው እግዚአብሔርን በልዩነት ለማምለክ? ወገኔ አምልኮ ማለት ምን ማለት ነው? ለእግዚአብሔር ቃል በመገዛት ከየትኛውም ቆሻሻና ግሳንግስ ራስን በመለየት ንጹህ የሆነውን ቅዱስ የሆነውን አምልኮ ለእግዚአብሔር እሱ ንጹህ አምላክ ስለሆነ ቅዱስ ስለሆነ እንደ ፍላጎታችን እንደ ስሜታችን ለእግዚአብሔር ምናቀልበው አምልኮ እግዚአብሔርን አያስደስትም። ስለዚህ በልዩነት እናምልከው። እግዚአብሔርን በልዩነት እንዴት ማምለክ ይቻላል? በመቀደስ ማምለክ ይቻላል። ለቃሉ በመገዛት ማምለክ ይቻላል። ከራስ ስሜት ይልቅ ለፍቃዱ ራስን በማስገዛት የእግዚአብሔርን ፍቃድ በመጠበቅ ማምለክ ይቻላል። እግዚአብሔርን ወገኖች እግዚአብሔርን በልዩነት እንዴት ማምለክ ይቻላል? አንድ ሰው አሁንም ማንሳት ግድ ይለኛል። ኤልያስ ትዝላችኋል። እስራኤል በሁለት ሐሳብ እያነከሰች እንደፈለገች ለእግዚአብሔር የሚገባው አምልኮ መስጠት፣ አንካሳ መስዋዕት፣ አንካሳ አምልኮ እያቀረበች ጣዖትን እያመለከች በምትኖርበት ዘመን እስራኤል መካከል ስሙ ራሱ ኤልያስ ማለት እግዚአብሔር አምላኬ ነው ማለት ነው። ከእግዚአብሔር አምልኮ ከእግዚአብሔር አምላክነት በስተቀር ኤልዛቤል የምታመጣቸው አምልኮ እሷ የምታቀርባቸው የተደበላለቁ አካሄዶች እግዚአብሔርን የማያስከብር መሆኑን አይቶ በልዩነት እግዚአብሔርን አምልኳል።
አምልኳል። ለዛ ነው ኤልያስ ሲናገር እነዚህ የበዓል ነቢያቶችን ሰብስቦ እንደዚህ ነው ያለው፣ ሰምቶ በእሳት የሚመልስ እሱ አምላክ ይሆናል። አሁን አምልኮ እግዚአብሔርን በልዩነት የሚያመልክ ትውልድና የማያመልክ ትውልድ በልዩነት የሚታይበት ጊዜ መጣ። በኤልያስ ዘመን ሰምቶ በእሳት የሚመልስ እውነትና ነውር የሌለበት አምልኮ የሚቀበል እሱ አምላክ ይሆናል። የበዓል ነቢያቶች የተለያየ አምልኮ፣ የተለያየ ማሸብሸብ፣ የተለያየ መስዋዕትን ቢያቀርቡ አምልኳቸው ለእግዚአብሔር ለጣዖት ነበረ። እግዚአብሔር አምላኬ ነው ብለው እግዚአብሔርን በልዩነት እግዚአብሔርን ከየትኛው አቅጣጫ ላይ ያመለከ ሌላው የምናነሳው መጽሐፍ ቅዱስ የሚናገረው ኤልያስን ነው። እግዚአብሔር አምላክ ነው። ለእናንተ እንዴት ነው የምታመልኩት? እግዚአብሔርን ቅዱስ ስሙን እንዴት ነው የምትጠሩት? ወገኖች መጽሐፍ ቅዱስ ሲናገር እንደዚህ ይላል። አንደኛ ዮሐንስ ለማንበብ ፈልጋለሁ እሱን ቃል። አንደኛ ዮሐንስ ምዕራፍ 1 ላይ ቁጥር 5 እስከ 7 ባለበት ክፍል ላይ እንደዚህ የሚል ቃል አለ። የእግዚአብሔር ቃል እንደዚህ ይላል። ከእርሱ የሰመናት ለእናንተ የምናወራት መልእክት እግዚአብሔር ብርሃን ነው፣ በጨለማ በእርሱ ዘንድ ከቶ የለም የምትል ይቺ ናት። ከእርሱ ጋር ህብረት አለን ብንል በጨለማ ብንመላለስ እንዋሻለን፣ እውነትም አናደርግም። ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጽ። ይኸውልህ እግዚአብሔርን እናመልከዋለን፣ እናውቀዋለን፣ እንከተላለን ክርስቶስን እያል በጨለማ ስራ እየሰራን እያመለክን ነው፣ ጌታዬን እያከበርኩ ነው ብንል አምልኳችን እሱን ደስ አሰኘውም፣ ህብረትም ከሱ ጋር የለንም ይላል። እግዚአብሔርን በልዩነት ማምለክ እንዴት ይቻላል? ከየትኛውም ነገር በመለየት። አሁን አንድ እውነት ነግራችኋለሁ። እግዚአብሔርን በልዩነት ያመለኩ እነ ሙሴን አይተናል፣ እነ ኢያሱ አይተናል። በጣም የኢያሱ መጽሐፍ በጣም ሊነበብ ሊታይ የሚገባው ነው። እሱ ሰብስቦ ተናግሯል። መጨረሻው ሰዓት ላይ አስጠንቅቋል። ያልታዘዙት ያላመለኩትን በምድረ በዳ ጨረሳቸው። እግዚአብሔር ያደረገውን ቸርነት ረስታችሁ እናንተ በዙሪያ እንዳሉ ልማዶች ብታረጉ ዛሬ እግዚአብሔር እየተመለከ ነው። በእግዚአብሔር ስም የሚዘጋጁ ብዙ አምልኮች አሉ። በዛ አምልኮ መካከል እግዚአብሔርን በልዩነት ማምለክ የሚያመልክ ትውልድ አይደበላለቅም። ይሁላችሁ አንድ እውነት ነግራችኋለሁ። ዛሬ በአገራችን በብሔር፣ በዘር፣ በጎሳ በየአደባባዩ የሚዘጋጁ አምልኮች አሉ። ያ አምልኮ የጣዖት አምልኮ ግን እግዚአብሔር ስም ነው የሚጠራው። እሱ አምልኮ እግዚአብሔርን ደስ የሚያሰኝ አምልኮ አይደለም። እግዚአብሔርን ደስ የሚያሰኝ አምልኮ ማለት የጨለማ አሰራር የማይታይበት፣ ጨለማ በእርሱ ዘንድ ስለሌለ እሱ ብርሃን ስለሆነ በብርሃን እየተመላለስ ለቃሉ እየተገዛን የክርስቶስን የቃሉን እውነት እየጠበቅን የምንራመድበት አምልኮ እንጂ አምልኮ ሌላ ተጨማሪ ነገር እያደበላለቅን እግዚአብሔርን እያመለክን ብናል እሱ አምልኮ ውሸት ነው። ስለዚህ እግዚአብሔርን በሚያመልክ ትውልድ መካከል በልዩነት የሚያመልክ መጣ። ይኸውላችሁ በልዩነት ያመለከው ሄኖክ በልዩነት አምልኳል። ይኸውልህ ከሴት ጀምራችሁ ስታዩ የሴት ልጅ ሄኖስም እግዚአብሔርን አምልኳል። ከዛ ዘር የመጣ ነው ሄኖክ በልዩነት ያመለከው። በልዩነት እግዚአብሔርን ያመለከው እነ ኢያሱ እግዚአብሔርን፣ እኔና ቤቴ፣ እነ ኤልያስ እግዚአብሔር አምላኬ ነው። ይኸውልህ በአደባባይ የሚደረጉ የጣዖት አምልኮች በእግዚአብሔር ስም የሚሰበሰቡት የሚደረጉትን ይሞግቱ ነበረ። ለምን? እግዚአብሔር ብቻ ነው አምልኮ። ኢትዮጵያ ላይ ማን እየተመለከ ነው? ማንን እያመለካችሁ ነው? ለማነው ክብር እየተሰጠ ያለ? ለሞተው ክርስቶስ። ሄኖክ አካሄዱን ከእግዚአብሔር ጋር ማድረጉ ትልቁ በልዩነት ስላመለከ ነው። በልዩነት ሌላ እግዚአብሔርን በልዩነት ያመለከ ሐዋርያቶችን እናያለን። እያመለኩ በዚህ ስም እንዳያገለግሉ እንዳያመልኩ ዛቻ ሲደርስባቸው ግን የሚያመልኩትን የተከተሉትን ስለሚያውቁ
ለዛቻም አልፈሩ፣ እስራትም አላስፈራቸው፣ ወይንም አላስፈራቸው፣ መከራም አላስፈራቸው። በልዩነት ያመልካሉ። እኔ በጣም የሚገርምነ ካታከምቦ ሰማዕታትን መጽሐፍ ስታነቡት እንዳያመልኩ ኢየሱስን እንዳይከተሉ በነሱ ላይ አውሬ ሲለቀቅ በረዶ ባለበት ሲታሰሩ መከራ ሲደረግባቸው ግን ያመልካሉ። በልዩነት እግዚአብሔርን ያመልካሉ። በልዩነት እግዚአብሔርን ያመልካሉ። በአውሬ እየተበሉ በልዩነት ያመልካሉ። ሞት ፍርድ ተፈርዶባቸው በልዩነት ያመልካሉ። የት? በጉብራኗ የሆነባት ምድር ስለሚታያቸው በልዩነት ያመልካሉ። ይኸውላችሁ ሌላ እግዚአብሔርን በልዩነት ማምለክ፣ ፍቃዱን ማድረግ፣ ለሐሳቡ መኖር ትዝላቸዋል። እግዚአብሔርን በልዩነት የሚያመልክ ትውልድ ባለበት ዘመን እግዚአብሔር እንዴት እንደሚከብር እንደ ደስ እንደሚለው በኤልሳ ዘመንም በኤልያስ ዘመንም ትዝላቸዋል። እዩ ያደረገው ነገር በአካብ ዘመን ከተመለከው በላይ እኔ ደግሞ በጣም በልዩ አመልካለሁ። አንድ ሰው እንዳይቀር የባል ነቢያቶች በጣም እናመልካለን። የተደበላለቀ አምልኮን ለማስወገድ ሃሌሉያ። እዩ እዚጋ አባታችሁ በጥቂት አምልኳል፣ እኔ ግን በብዙ ላመልክ። አንድ ሰው እንዳይቀር እዩ በነገሰበት ዘመን በቃ በልዩነት ሊመለክ ነው። በዓል ሲባል እዩ እግዚአብሔርን የማያከብር አምልኮ፣ እግዚአብሔርን ደስ የማሰኝ አምልኮ ሊያስወግድ። ነገስታቶች እናንተ ስሙ፣ በስልጣን ውስጥ ያላችሁ ስልጣናችሁን ተጠቅማችሁ እግዚአብሔር በማያከብርበት አምልኮ መካከል አትገኙ። እዩ እውነት መስሏቸው በዓል ነቢያቶች አጠቃላይ ሁሉ ተሰበሰቡ። በጣም የገረመኝ እግዚአብሔርን የሚፈራ እሱን ብቻ የሚከተል ካለ አብሮ እንዳይሞት አለ። ዛሬ ምድሬ ላይ እግዚአብሔር እየተመለከ ነው እየተባለ የተደበላለቁ አምልኮች አሉ። በልዩነት እግዚአብሔርን ማምለክ አለብን። እግዚአብሔርን በልዩነት ማምለክ ከምን ይጀምራል? ለቃሉ በመገዛት ይጀምራል። ከምን ይጀምራል? በጽድቅ ህይወት መመላለስ ይጀምራል። ከምን ይጀምራል? አምልኮ ማለት ጭፈራ አይደለም። በጣም በዚህ ዘመን አብሶ በየቤተ ክርስቲያኑ እየተካሄዱ በሚዲያ የምናያቸው አምልኮ እግዚአብሔርን እናምልክ ተብሎ በየብሔሩ ዝማሬ ይወጣል። በዛ ዝማሬ ጭፈራ ይደነሳል። አንድ ጥቅስማ በጣም በልማድ ይጠቀሳል። በቃ ዳዊት እርቃኑን እስከሚቀር ድረስ እግዚአብሔርን እንዳመለከ እንጨፍር፣ ለእግዚአብሔር ክብር። ለሌላ ዓለማዊ ሰው ይጨፍር የለም እንዴ? ኧረ አምልኮ ማለት ይሄ አይደለም። እንደፈለጋችሁ እየሰሰናችሁ አመፅን እያደረጋችሁ የራሳችሁን ስሜት መቀስቀስ እሱ አይደለም አምልኮ። አምልኮ ማለት እንደ ፍቃዱ መኖር ማለት ነው። እግዚአብሔርን በልዩነት ማምለክ ማለት ለቃሉ መገዛት ማለት ነው። ስሜት የሚቀሰቅሱ እናንተ የጽዮን ዓለመኞች በዳዊት ዜማና በሙዚቃ መሳሪያ በጩኸት እግዚአብሔርን አልሰማችሁም ድምፃችሁን እግዚአብሔር ያለበት ጊዜ አለ። መጽሐፍ ቅዱስ ላይ አሞጽ ላይ ኢሳያስ ላይ በእውነት እግዚአብሔር እየተመለከ ነው ወይ? በኢትዮጵያ አብያተ ቤተክርስቲያን እግዚአብሔር እየተመለከ ነው ወይ? በኢትዮጵያ ምድር ላይ እግዚአብሔር እየተመለከ ነው ወይ? አምልኳችን ይጣራ። እግዚአብሔርን በልዩነት ማምለክ። አሁን እግዚአብሔርን በልዩነት የሚያመልኩ ሰዎች ስርዓት አበዛችሁ እየተባሉ አይጠጉም። ዘማሪዎች ያቸው እንደ ዘማሪ ሳይሆን እንደ ዘማዊ በተለያየ አቅጣጫ ከክርስቶስ ይልቅ አገልጋዩን ከፍ እያደረገ ስሙን እያስገባ የሚዘምርበት ዘመን ላይ ነው ያለ ነው። ክርስቶስ ሳይሆን እየተመለከ ያለው ሰው፣ ክርስቶስ ሳይሆን እየተመለከ ያለው መላእክቶች፣ ዘር፣ ብሔር። እግዚአብሔርን በልዩነት የሚያመልክ ስሙ በማይጠራበት ዘመን ስሙን የሚያስጠራ ትውልድ መጣ። ቅዱስ ስሙን የሚያስጠራ ሴት የሚባል መጣ። ስሙን የሚያስጠራ ሄኖክ የሚባል መጣ። አካሄዱን ከእግዚአብሔር ጋር አደረገ። በልዩነት እግዚአብሔርን የሚያመልክ መጣ። እግዚአብሔር አምላክ ነው፣ ከሱ በስተቀር ሌላ አይመለክ የሚል
በብዙ አቅጣጫ ዛሬ በምድር ላይ ብዙ አይነት ሃይማኖት በስቶ በጣም ብዙ ጊዜ ይህን ተናግሬ አላቅም። በዚህ ስብከት መካከል ይህን መናገር ፈልጋለሁ። ትዝ ብሏችሁ ከሆነ ከዛም በኋላ ወደ መጨረስ ነው የሚሄደው። ታምራት ሲዘምር አንድ ዝማሬ አለ። ምድር ተባርካለች በሃይማኖት ሀብት፣ በሃይማኖት ሀብት እንትንና እንትን በሚሉት አሁንም ይፈልቃል በየቀበለው እናትና አባት አያት የሌለው አንዱ ካላዳነ አያድንም ሺው ወገኔ ተመለስ ይቅርብልሁ ሰምቶ የሚመልስ በእኛ ላይ ይንገስ። ይኸውላችሁ ሰምቶ የሚመልስ እሱ ንጉሥ ይሁን። ለዛ ነው ኤልያስ እግዚአብሔር አምላክ ነው። በዓል አይደለም አምልኮ። ጣዖታት በዙሪያ ያሉት የሚደረጉ እስራኤል ማምለክ ትታ ሌላ አምልኮ ጋር ስትዞር፣ እሱ ግን እግዚአብሔር አምላክ ነው። ማን ነው ዛሬ እግዚአብሔርን በልዩነት የሚያመልከው? እንደ ኤልያስ በልዩነት የሚያመልክ፣ እንደ ኢዩ በልዩነት የሚያመልክ፣ እንደ ኢያሱ በልዩነት የሚያመልክ፣ እንደ ሄኖክ እንደ ሴት ማን ነው በልዩነት እግዚአብሔርን የሚያመልክ? ጭፈራ አይደለም። በየመድረኩ እየጨፈራችሁ አምልኮ ነው የምትሉት። ኖ አይደለም። እሱ እግዚአብሔር እየከበረበት አይደለም። እሱ አምልኮ እግዚአብሔርን አያስደስትም። ቅዱስ የሆነ ነውር የሆነ ለእግዚአብሔር የተለየ ሕይወትን በመስጠት ለሱ በመገዛት ፍቃዱን በማድረግ ይኸውልህ የቃየል ዝርያዎች በምድር ክነ ጥበብ በንግድ በተለያየ አቅጣጫ ተውጦ አመፅና ክፋትን በሚያደርግበት ሰዓት የሴት ልጆች ግን ከሴት የተወለዱ ትውልድ ግን እግዚአብሔርን ማምለክ ጀመሩ። ከሚያመልክ መካከል በልዩነት የሚያመልክ ተገኘ። ይኸውልህ በምድር ላይ በልዩነት እግዚአብሔርን በዛ ዘመን ያመለኩት ሄኖክ ብቻ አይደለም። ይኸውልህ ኢያሱ አምልኳል። እኔና ቤቴ እግዚአብሔርን እናመልካለን። ኤልያስ አምልኳል። ኤልሳ አምልኳል። ኢዩ አምልኳል። የሚገርም ነገር ሲያመልክም እኛ ለበዓል እንደሚገባ አካብና ኤልዛቤል እንደሚገባ ለበዓል ክብር አልሰጡም። እኔ ግን በልዩነት ነው ማመልከዋል። አያችሁ፣ እግዚአብሔርን የሚሸፍን አምልኮችን ለማስወገድ ፈለገ። ይኸውላችሁ ዛሬ ለክርስቶስ የሚሰጡ አምልኮችን የሚሸፍኑትን ክርስቶስን የማይገልጡ አምልኮችን ከመድረክ ሁሉ አስወግዱ። እናንተ ብዙ ሙዚቃ መሳሪያ አድርጋችሁ የሚጨፍሩ እንደ ደንስ ክለብ የምትሆኑ አስወግዱ። ዳዊት እርቃኑን እንደዛ ዳዊት እየተማረከውን ክብር ሲመልስ ዳዊት ለእግዚአብሔር ራሱን ሰጥቶ ሙዚቃ መሳሪያ ሞቅ ስላሉ አይደለም። በኤሊ ዘመን የተማረከው የእስራኤል ክብር በባዕድ ምድር ተቀምጦ የነበረ ያ ክብር የሳኦል ልጅ ብትሳደብም ስድቧን እስከማይሰማ ድረስ እግዚአብሔርን ያመለከበት ምክንያት አቃል ክብሩ ሲመለስ የእግዚአብሔር ክብር ሲመለስ ምንም ጩኸትም አያስፈልገውም። ትውልድ በአንድነት እስር ቤት ሆኖ እነ ስላስ እነ ጳውሎስ እስር ቤት ቁስላቸው ሳይሰማ ያመልኩ እንደነበሩ ለምን? በልዩነት እስራት አልከለከላቸውም። ተገርፎ ቁስል እያለ ሌሊት በዜማ እግዚአብሔርን ሲያመልኩ ይላል። የወይኑን መሰረት ምን ሆነ? ተናወጠ ይላል። በልዩነት እግዚአብሔርን የሚያመልክ ትውልድ መከራ አያቆመው። አምልኮና ደንስ ይጣራ። አምልኮና የተደበላለቁ የጣዖት አምልኮ ይጣራ። ይኸውላችሁ በአደባባይ እግዚአብሔርን ማምለክ በጠፋበት ዘመን ከሴት ዘር የመጡ ከሄኖስ ዘር የመጡት በአደባባይ ለእግዚአብሔር አምልኮ መስጠት ጀመሩ ይላል። ያንን ደግሞ ኮረጁና የበዓል ነቢያቶች ጣዖትን አምልኮች ለእግዚአብሔር የሚሰጠውን አምልኮ በአደባባይ እግዚአብሔርን ሲያስቆጡ እናያለን። ይሁት ሌላ ቦታ ታውቃለህ፣ ከግብፅ የወጣ ህዝብ እግዚአብሔርን ማምለክ ትቶ ከግብፅ ያወጣ ይሄ አምላካችሁ ነው አምልኩ ተብሎ አሮን ካህን ሆኖ ስቶ ህዝቡን የማይሆን አምልኮ ውስጥ ሲያስገባ ሲያመነዝር ሲዘሙት ሲጠጣ ይኸውላችሁ እግዚአብሔር ማያከብርበት አምልኮ ዝሙት ነው። እግዚአብሔር የማይከብርበት አምልኮ ስድብ ነው። እግዚአብሔርን አስደስትም ጣዖት ነው። ሰው እንደፈለ በሉ ጠጡ ሊዘፍኑም ተነሱ ይላል። ያመነዘሩ ነበረ። ሴቶች እርቃናቸውን እያሳዩ የእግዚአብሔር የኪዳኑን ቃል እስከሚበድሉ ድረስ እግዚአብሔርን በልዩነት የሚያመልክ ትውልድ
እንዴት ነው በልዩነት የሚያመልከው? እንደ ቃሉ ስርዓት ይሄ ቃሉ እንደሚፈቅደው ቃሉ እንደሚያዘው እግዚአብሔርን ያመልካል። ስለዚህ እግዚአብሔርን በልዩነት እናመልክ። እንዴት? ለቃሉ በመኖር እንዴት? ለትእዛዙ በመገዛት። ዛሬም አንድ ነገር ልበል፣ የኢትዮጵያ አብያተ ቤተክርስቲያን ኢያሱ ያለውን ልበል፣ ያዳናችሁን ያስመለጣችሁን ሰው ያረጋችሁን ከሞት ያዳናችሁን ከሲኦል ያዳናችሁ ከዘላለም ቅጣት ያዳናችሁን እሱን አምልኩት። በዙሪያችሁ እንዳሉ እንደሚሰስኑ እንደፈለጉ እንደሚሄዱ አምልኮን አታደበላለቁ። አምልኮ በማንም ብሔር በተዘመረው ዝማሬ የሚጨፈር አይደለም። እሱ ጭፈራ ነው፣ አምልኮ አይደለም። አምልኮ ማለት መጨፈር ማለት አይደለም። አምልኮ ማለት መደነስ ማለት አይደለም። አምልኮ ማለት በሁለተኛ ተዘመረ መጨፈር፣ በስዳመኛ፣ በአማርኛ፣ በኦሮምኛ በተለያየ አቅጣጫ እሱ አምልኮ ማለት ለቃሉ ስርዓት ተገዝቶ መኖር ማለት ነው። በልዩነት ከዓለም ቆሻሻ ከክፋት ራስን መለየት ማለት ነው። ስለዚህ በልዩነት እናምልከው፣ በልዩነት እንከተለው። እናንተ አገልጋዮች በየሚዲያ ህዝቡ የምታስጨፍሩ ራሳችሁም አትጨፍሩ፣ ህዝቡንም አታስጨፍሩ። በልዩነት አምልኩ። እንደ ሴት፣ እንደ ሄኖስ፣ እንደ ሄኖክ፣ እንደ ኤልያስ፣ እንደ ኢያሱ እግዚአብሔርን ወድቃችሁ ሲገዱ ሲባል አንሰግድም። የሚያመልኩትን ያውቃሉ። የእምብልታ የጩኸት የዜማ ድምፅ ሲዳቅ ምሳቅ አብድናጎን እንዲያመልኩ አላደረገም። ዛሬ በዜማ በጩኸት ለእግዚአብሔር የምታመልኩ እስከሚመስል ድረስ አምልኳችሁ ድብልቅልቁን ያወጣችሁ ይጣራ። አምልኮ ይፈተሽ። እግዚአብሔርን በልዩነት አምልኩ። እግዚአብሔርን በልዩነት የሚያመልክ ትውልድን እግዚአብሔር ይፈልጋል። ስለዚህ እግዚአብሔር ወሰደው፣ አልተገኘም። በልዩነት የምታመልኩ ከሆነ ከምድር ግሳንግስ ከክፋት ሁሉ እግዚአብሔር ለይቶ ለክብሩ ያደረገ ተወሰደ። እግዚአብሔርን ሙሴም እግዚአብሔርን በልዩነት ስላመለከ ማንም መቃብሩን እንዳመልክ እግዚአብሔር ሰወረው ይላል። ኤልያስን ወሰደው። ሄኖክ ብቻ አይደለም ወሰደው። እግዚአብሔር የሚያመልክ በልዩነት የሚያመልክ በእግዚአብሔር ዘንድ በልዩነት ይጠበቃሉ። ስሙ መቃብራቸው ሳይቀር ሰማላችሁ። የሞቱት እንኳን የተቀበሩ የተነጠቁ ይቀርና እግዚአብሔርን በልዩነት እናመልክ። እንጸልያለን። እግዚአብሔር አምላክና አባት ሆይ በልዩነት አንተን ማምለክ ይሁንልን፣ ፍቃድን ማድረግ ይሁንልን፣ ሐሳብን መፈጸም ይሁንልን። አንተን ማምለክ ከቃሌ ጋር መዛመድ በኢየሱስ ስም እንድንችል እርዳን። ሁሉ ለክብር ይሁን። አሜን። በሆነው በኢየሱስ ስም አሜን። ጌታን በልዩነት እናመልክ። ቀጣይ ሳምንት በሌላ በእግዚአብሔር ቃል እግዚአብሔር በሚናገረን በድምፁ እንገናኛለን። ጌታ ከእናንተ ጋር ይሁን።